አንደኛ የእምነት አስተማሪዎቹ ከፖለቲካዊ መለጠፍ ወጥተው የሞራል መሪነታቸውን ለመመለስ ጥረት ማድረግ መቻል አለባቸው። ፍጹም ፖለቲከኛ ብቻ አይደሉም። ፍጹም መጥፎ የሚባል ለትውልድ የሚያስተምሩትን አሁን ማህበራዊ ሚዲያ ላይ እንመለከታለን። ተነስ በለው ግደለው ብሎ የሚል የእምነት መምህር ነው ካልከኝ እኔ ለምን ቆባቸውን አያወርዱም? ለምን ጥምጣማቸውን አይፈቱም? እንደዚህ ያሉ ድርጊቶች እያቆጠቁጡ ሲመጡ ከየት መጣ? ለምንድነው በዚህ ልክ የሞራል ልዕልናችን የወረደው? ማን ነው ለዚህ ተጠያቂ? ባለቤቱ ማን ነው? ባለቤት አለው። ለምን በቤተ እምነታቸው ስም ይነግዳሉ እንደዚህ አይነት ሰዎች? አንድ የእምነት አባት ቡራኬ ሲሰጥ፣ አንድ የእምነት አባት መልካም ነገር ሲናገር፣ ቅዱስ ቃሉን ሲመሰክር እንጂ ምሰማው ስለ በለውና ግደለው ከአንድ የእምነት አባት ሲሰማ በዚህ ልክ የሞራል ልዕልናችን ወርዷል እንዴ ብሎ ቆም ብሎ ማሰብ የሚችል ትውልድ ማጣት ያሳዝናል። ምርጫው በተካሄደበት ወቅት በሀገሪቱ የተለያዩ አካባቢዎች በተለይም አማራና ኦሮሚያ ላይ የነበሩ የታሰቡ የታቀዱ የተሴሩ በጣም በርካታ ነገሮች ነበሩ። እንዴት ያገሌን ለመምረጥ ትወጣላችሁ ብለው መግለጫም ሲሰጡ ነበር እና እፈሩ እናንተ እንትን ህዝቦች እፈሩ እያሉ መግለጫ ሲሰጡ የነበሩ የተሸናፊነት ስሜት የተሰማቸው ጫካ የገቡ ሽፍቶች ነበሩ። ፖለቲከኛው ፖለቲካውን ለመስራት ጉዳዩን ፖለቲሳይዝ ያደርገዋል። ብሔርተኛው ከብሔር ጥግ ያየዋል። ግን አሁን በጣም መንቃት ያስፈልጋል። እኛ አሁን ጦርነት ሰልችቶናል፣ ረሃብ ሰልችቶናል፣ ችጋር ሰልችቶናል። በጣም በብዙ መከራና መፈተን ውስጥ ነው ዛሬ ላይ ያለ ነው። ትንሽ ተስፋ ስናይ እሷን ተስፋ ለማጨለም ከሚሰሩ አካላቶች ጋር ማበር አያስፈልግም። ጠላቶቻችን ያሉት እዚህ ብብታችን ውስጥ ነው። ጣታችን ብዙ ነገር ነው የሚናገረው። ብዙ ነገር ይናገራል ጣታችን። ስክሮል የምናደርገው በጣታችን ነው። እዚህ አካባቢ ላይ ያሉ ነገሮች እንደዚህ እያደረግን መጥፎ ነገር ወደኛ እንዲመጣ እያደረግን ያለ ነው። አልጎሪዝሙ የሚሰጠሱን ስለሆነ እኛ ነን እያጀገናቸው ያለ ነው። እነዚህን ሰዎች ጤና ይስጥልኝ ተመልካቾቻችን። የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅት ሰሞነኛ የሆኑትን ጉዳዮች አነስተን ለመወያየትና ሐሳብ ለመለዋወጥ አስበናል። ሐሳባችንን የፖሊሲ አውጪዎች ሳይቀሩ እንደ ግብዓት ሊጠቀሙበት የሚያስችላቸው እንደሆነ እንገምታለን። ከግምት ባለፈም እናምናለን። በቅድሚያ ምን አይነት ጉዳዮች ተከሰቱ? ከክስተቱ ጋር ተያይዘው የተስተዋሉት ምንድናቸው? ምክንያት ያላቸውና ምክንያት የሌላቸው የትኞቹ ናቸው? በዘፈቀደ አገር አፍራሾቹ ተልኳቸውን ለመወጣት የተጣለላቸውን ፍርፋሪ ለመልቀም ሲሉ ያደረጉት የትኛውንና በየትኛው አማራጭ ተጠቅመው ነው የሚለውን እንፈትሻለን። በእርግጥ ኢትዮጵያውያንን በሃይማኖት መለያየትና አንዱን በሌላው ላይ ማስነሳት ማስቆጣትስ ይቻላሉ ለሚለውም ጥያቄ በዲጂታል ሚዲያ የተደናበረው በድንጋጤ ካደረገው ሌላ በመሬት ላይ የማይሞከር ነው የሚሉ አሉ። ይህንንም እናያለን። ምርጫ ቅርጫ ሲሉ የነበሩ ምርጫው አይደረግም ራሳችንን እናገላለን ሲሉ የነበሩ በምርጫው ተሳተፉና ምክር ቤት ደግሞ አንገባም አሉ። ከማለዳ እስከ ውድቀት ቆሞ የመረጠውንም ህዝብ መናቅ አይሆንም ወይ? የምርጫ ዘመቻ ኃላፊውም የፓርቲ ባልደረባቸውና እነርሱ ለምን ሐሳባቸው ተለያየ የሚለውንም እናስተውላለን። ኤርትራም በተባበሩት መንግስታት ድርጅት አዲስ ሹመት አግኝታለች። ይህ ለጂኦፖለቲካው ያለው አስተዋጽኦ ምንድነው የሚለውንም ለመቃኘት እንሞክራለን። በእነዚህ ዙሪያ ለመወያየት ጋዜጠኛ የጂ24 ኒውስ ሚዲያ መስራችና ዋና ስራ አስፈጻሚ የመቻል ልህቀት መስራችና ዋና ስራ አስፈጻሚ ደራሲ ጋዜጠኛ መሐመድ ሲራጅ አብሮናል። እንደ እግዚአብሔር ፈቃድ ቅዳሜ የሳምንቱን ክስተት በዝርዝር የምንቃኝ ይሆናል ብለን ዛሬ ጀምረናል። እንቀጥላለን። መሐመድ እንኳን ደህና መጣ። እንኳን ደህና ቆየኸኝ ዮባ። እንኳን ደህና ቆያችሁ አድማጮች። እንግዲህ ከሰሞነኛው ጎላ ያለውን እናንሳው፣ ወደ ምርጫው እንመለሳለን። በአርሲው አሳዛኝ እልቂትና መሰል ጥቃቶች ማህበረሰቡ ውስጥ የሚስተዋለውን የስርዓት አልባነት ስሜት ለመግታት
የፖለቲካና የጎሳ መጠለፍ የታየባቸው የእምነት ተቋማትና ምሁራን ራሳቸውን ነጻ አውጥተው የሞራል ልዕልናን እንዴት መመለስ ይችላሉ ከሚለው ሀሳብ፣ ምክንያቱም የማህበረሰብ ጥናት ባለሙያም ስለሆንክ ከዚህ እንነሳ እስኪ። በጣም አመሰግናለሁ። እንዳልከው በቅድሚያ እንግዲህ በየትኛውም የኢትዮጵያ አካባቢ አላግባብ የሚሞቱ ንጹሃንን አላግባብ ንጹሃንን የሚያጠፉ ልቦና ይስጣቸው፣ የሚሞቱትን ደግሞ ፈጣሪ በአጸደ ገነት እንዲያኖራቸው በጸሎታችን እናስባቸዋለን። እንደዚህ ያሉ ነገሮች አንድ የሳይኮሎጂካል የሆኑ ተውቶች የሚነሱ የሶሺዮሎጂካል አናሊስቶችም የሚነሱ ሀሳቦችን አንስቶ የሀገራችንን አሁናዊ ተጨባጭ ሁኔታ መንገር፣ ከዛ ደግሞ ሀቃቁንም መናገር ይጠቅማል። እኛ የምንቸገረው በጣም ብዙ ጊዜ በአስተዳደግም ደረጃ ዙሪያ ጥምጥም መሄድ እንወዳለን። ጉዳዩን ወደ ገደለውና ቀጥታ ከመናገር ይልቅ የሆነ ነገር ተፈጽሟል ሲባል የሆነ ታርጋ እየሰጠህ የሆነ ስም እየለጠፍክ ትመጣለህና ይሄ ሮንግ ነው። አንደኛ ችግሩን ስር ነቅሎ አይፈታም። ሁለተኛ ደግሞ በሀቅ የሚታወቅን ነገር ለመደበቅ መሞከር ጤናማ አይደለም። ሰው አንድ የፈረንሳይ የማህበረሰብ ሳይንስ አባት ተብሎ የሚታወቀው ኢሜል ዱርካይም ይባላል እና እሱ አሚኖ የሚል በአስተሳሰብ ደረጃ አንድ ራሱን የቻለ ጽንሰ ሀሳብ ሲያስተዋውቅ በአንድ ማህበረሰብ ውስጥ ፈጣን የሚባል ማህበራዊ፣ ፖለቲካዊም ኢኮኖሚያዊም ለውጦች ሲከሰቱ እዚህ ውስጥ የሚመጣ የሞራል እና የእሴት ህጎች አሉ። የሞራልና የእሴት ህግ ወይንም ደግሞ ሶሻል ኖርምስ የምንላቸው ማለት ነው። በዚህ ውስጥ ይሄ የማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች እያደጉ ሲመጡ ሶሻል ኖርምህ እየተዳከመ ይመጣል። በዚህ መሀል መመሪያ አልባነት ወይንም ስርዓት አልበኝነት እየነገሰ ይመጣል ማለት ነው። ኖርም ይጠፋል፣ የሞራል ቫልዩ ይጠፋል። በአሁኑ ወቅት አሁን ቅድም ባነሳነው አካባቢ ላይ ሲከሰቱ የተለያዩ መግለጫዎች በተደጋጋሚ ይወጣሉ። ድርጊቶቹ እየተፈጸሙ ነው፣ መግለጫዎቹ ማያቋርጡም፣ ድርጊቶቹ ማያቋርጡም። ቆም ብሎ ማሰብ ይፈልጋል። ሰው ከፖለቲካ ጋር፣ ከሃይማኖት ጋር፣ ከብሔር ጋር፣ ከምናምን ጋር ነው የሚያያይዘው። እኔ እንደ ማህበረሰብ ግን አሁን እምልህ የአሚኖ ፊሎሶፊ ወይንም ደግሞ አስተሳሰብ የሞራል ቫልዩ ላይ ቤዝ ያደርጋል። የሞራል ቫልዩ ላይ ቤዝ ያደርጋል የሚል እኛ ቀንበብ አድርገን ለተመልካቾች እንዲያመች እኔም አንተም በጋራ ተመልካቾችም የሚያውቁትን እውነት እናንሳ። አንዋርና ራጉኤል አንዳንዴ ትርጉም ያጡብኛል። ሁለቱም ቤተ እምነቶች ፓራራሊ በመሃላቸው ብቻ አንዲት ቀጭን መንገድ አለች። ዛሬ መሄዶ ማየት ስለሚቻል ነው ይህን የምናገረው። እና በዚህ በኩል አንዋር መስጊድ በቀን 5 ጊዜ ሰላት ይሰገድበታል፣ አዛን ይወጣበታል፣ ጥሪ ይደረግበታል ማለት ይፋዊ ጥሪ ይደረግበታል። ሃይማኖታዊ አስተምሮቶች ትማርበታል፣ ቁርአን ይቀራበታል፣ ስብከት ይሰበክበታል። በዚህም በራጉኤልም ስትመጣ ስብከት ይሰበካል፣ ቅዳሴ ይቀደሳል፣ መሐሌት አለ፣ ብዙ አስተምሮቶች እዛው ቤተ እምነቱ ላይ ይፈጸማሉ። ከዛ ደግሞ ከስር ደግሞ ስትመጣ እጣኑም ጢሱም ቅባ ቅዱሱም ብዙ ነገሮች ደግሞ መጽሐፍ ቅዱስም ይሸጣል። እዚህ አንዋር ስትመጣ ቁርአን ይሸጣል፣ ለቁርአን ተፍሲሮች ማብራሪያዎች ምናምን ይሸጣሉ። ሎኬር አሁን ይህን ማነሳልህ
በመዲናችን አዲስ አበባ መርካቶ ከፍተኛ ስርቆት የሚፈጸመው እነዚህ ሁለቱ ቤተ እምነቶች ያሉበት ኤሪያ ላይ ከስራቸው ኤሌክትሮኒክስ የሚሸጡ አካሎች አሁን በዚህ በአንዋር በኩል ስትመጣ ኤሌክትሮኒክስ ምናምን ይሸጣል። የተቃጠለ ቦርድ አድርገው ይሸጡልሃል። በዚህ በኩልም ስትመጣ በራጉኤል በኩልም ስትመጣ የሚሸጡ ነጋዴዎች ተመሳሳይ ናቸው። ኦኬቱ ጋር ነው ስተቱ። ቤተ እምነቶቹ ያላነጹት የሞራል እሴት አለ። እዛው ስር ሆነህ እኮ ነው። አሁን ሩቅ አትሂድ። ቤተ እምነትማ እኮ ጉዝ ነው። አትስረቅ፣ አታጭበርብር የሚል አስተምሮ ባለበት ቦታ ከስሩ ያለውን ምእመን ለውጥ ያላመጣ ቤተ እምነት ምንድን ነው የምትነግረኝ አንተ? ይኸውልህ አንዋር በዚህ ራጉኤል በዚህ ሩቅ አይደለም እያወራን ያለ ነው። በተመሳሳይ ቦታ ይሄንን የሚመለከቱ ተመልካቾች ከተጠራጠሩ ዛሬ ተነስተው ሄደው ያንን ማረጋገጥ ይችላል። ይሄንን ስንናገር እዛ አካባቢ ላይ ያሉ ሰዎችን ሌቦች እያልን አይደለም። የሞራል ልዕልናው ሁሉም ሌባ ሊሆን አይችልም። የሞራል ልዕልናው ግን በቀን 5 ጊዜ ጥሪ እየሰማ ቅዳሴ እየሰማ ስብከት እየሰማ አስተምሮ እየሰማ እዛው ቦታ ላይ ኦን ዘ ስፖት የሚሰርቅ የሚዋሽ የሚክድ የሚያታልል ካለ በቃሉ የማይገኝ ካለ ቆም ብሎ ማሰብ ይፈልጋል። ይህን ማነሳልህ የዱካይን ሐሳብ ለማንሳት ፈልጌ ብቻ አይደለም። የሚነሱ ሶማሊያ ላይ ቤተ ክርስቲያን ተቃጠለ፣ ከዛ ደግሞ የሶማሌ ማህበረሰብ አንስቶ ገነባው፣ ሙስሊሙ ሰራ ምናምን። አሁን የፖለቲሳይዝ ማድረግ አይደለም። አንተ ያልሰራው ማህበረሰብ ከየት ያመጣል? የሞራል ስብዕናው የሞተ ማህበረሰብ ደፍሮ እጁን አነስቶ መስጊድ ካቃጠለ ቤተ ክርስቲያን ካቃጠለ ያልተሰራ ማህበረሰብ ነው ማለት። በቃ ያልተሰራ ማህበረሰብ በቤተ እምነቱ ያልተገነባ ነው። የሞራል ልዕልናው የወረደ ሰው ነገም ከነጎዳም አሁን ፖለቲካል የሆነ ምናምን ነገር መለጠፍ ሳይሆን ነገም ከነጎዳም ለሚሰራው ነገር ኃላፊነት መውሰድ ያለበት ቤተ እምነት ነው። ፖለቲከኛው እምነት አለው እኮ እምነት አለው። ፖለቲከኛ እንደ ሰው ሁሉም ሰው የየራሱ እምነት አለ። ኤቲስቱም የራሱ የሆነ ፊሎሶፊ አለው እኮ። ተነስቶ ለማቃጠል የሚያስችል የሞራል ልዕልናው የወረደ ማህበረሰብ ከገነባ ራስን ነው ቆም ብለህ ማየት ያለብህ እንጂ ጣትን ሌላ ቦታ መጠቆም አያስፈልግም። ቤተ እምነቶች አሁንም ራሳቸውን ነው መፈተሽ ያለባቸው። ወደ ሌላው ከማላከክ እገሌ ነው ብሎ ፖለቲከኛውም ፖለቲሳይዝ ማድረግ ነገሩን ከመለጠፍ ይልቅ ቆም ብሎ ማሰብ ሐቃቁን መነጋገር ያስፈልጋል። ቤተ እምነቶቻችን ራሳቸውን በደንብ አድርገው መፈተሽ መቻል አለባቸው። ይሄ ሞራሉ የወረደ ማህበረሰብ የሞራል ልዕልናው ሂድ በእስልምናው በክርስትናው የሰው ልጅ የተፈጠረው በደግ ለማዘዝ ከመጥፎ ለመከልከል ነው ይላል። በደግ ማዘዝ ሌሎችን ሰዎች ሀብት፣ ንብረት፣ ስብዕና መንጠቅ ማለት አይደለም። በመጥፎ ስታዝ በመጥፎ ላይ ያለው ሁል ጊዜ የምናነሳው ያው የምናሳበት ዳቢሎስ ስለሆነ ዳቢሎስን ነው የምናነሳው። በደግ ደግሞ ስናዝ ቅዱስ ነው። አሁን የተፈጠረውና ዓለምን እየገዛው ያለው የትኛው ነው? አሁን እኔ እናንተ የምናወራው ስለ ልዕልና ስለ የትኛው ነው? ስለ ዳቢሎስ ነው ስለ ቅዱስ ነው የምናወራው? ኦኬ። እንደዚህ አይነት ድርጊቶች የዳቢሎስ ድርጊቶች ናቸው። ሶስቱ እንዲነግስ እንዴት ፈቀድን? ዳቢሎስ እንዲቆጣጠር እንዴት ፈቀድን? ቤተ እምነቶቻችን ስራቸውን ስላልሰሩ። የሞራል ልዕልናው የወረደ ማህበረሰብ የዳቢሎስ አባሪ ይሆናል። ድርጊቱ ዳቢሎስ የሚቀናበት ይሆናል። አንዳንድ ዳቢሎስ ራሱን ያቻቸው አላቅም የሚሉ የሚያስቀኑ ዳቢሎስን የሚያስቀኑ ድርጊቶች እየተፈጸሙ ነው። ይሄ ከዛ የተለየ አይደለም።
እሱ አንዳንድ ጊዜ ድርጊቶች እኮ እሱ ራሱ የሚያውቃቸውም አይመስሉም በእውነት አሁን 100 ምናምን ዓመት ዕድሜ ያለውን ቤተክርስቲያን ይህን ያክል ዘመን ያለውን መስጊድ አማኙን ለመጉዳት ሆን ብለህ አቅደህ ማጥፊያ ማቃጠያ ነገር መጉጃ ነገር ይዘህ ከቤት ስትነሳ እኮ ይህን ያክል ሁሉ ፕሮሰስ ራሱ ዲያብሎስም የሚያውቀው አይመስለኝ ሰዎችም እያስተማር ነው ያለበት ደረጃ ላይ የሚደረስን ይመስለኛል ከክፋታችን የተነሳ ቀጥልሽ አሁን ከማህበረሰብ ሳይንስ አንፃር የሶሻል አንከር እንላቸዋለን የሶሻል አንከር እነዚህ የእምነት ተቋማት የማህበረሰቡ መልህቆች ናቸው ምንድነው የማህበረሰብ መልህቅ እንግዲህ እንደምታውቀው ባለፉት አመታት እነዚህ ተቋማቶች በጣም በተጠናከረ መልኩ የፖለቲካዊና የጎሳ ትርክት መፈጠሪያ እየሆኑ መጥተዋል ደግ ነገር ለነፍስ የሚሆን ነገር ከመማር ይልቅ ክፋት ምንማርባቸው ማዕከል እየሆኑ መጥተዋል ከሞራል ይልቅ ኢሰባዊ ድርጊት የሚፈጸምባቸው እየሆኑ መጥተዋል ምን ሰማቸው ነገሮች ጥሩ አይደሉም ልጆቻችንን አምነን ይታነጻሉ ብለን ምንልከው ቤተ እምነቶቻችንን እኮ ነው ትረስት ምናደርገው መድረሳና ቄስ ትምህርት ቤት ነው እኮ ምንልከው ከትምህርት ቤት ከተመለሱ ቀሪውን ሰዓት እዛ ሄደው እንዲታነጹ የሞራል ልዕልና ይዘው እንዲመጡ ብለን ልጆቻችንን ምንልከው ነው ወይ ፋክቱ እሱ ነው ወይ ሰው እየሰራ ነው ወይ ቤተ እምነት ሰው እየሰራ ነው ወይ ሰው አንደኛውን ለማጥቃት አይደለም ወይ የሚመከረው የሚቀለበው የሚያጎርሱት አምሮውን የሚያጎርሱት ነገር አንደኛውን እንዲያጠፋ አይደለም ወይ ከየት አመጣው ያንን ያላስተማርከውን ያላስጠናኸውን ያልነገርከውን ነገር ሊያደርግ የሚያስችል ፓወር ከየት አመጣ ጉልበት ከየት አመጣ ጣት መጠቋቋም አያስፈልግም ራስን ቆም ብሎ ማየት ነው የሚያስፈልግ ሁለተኛው እነዚህ የእምነት ተቋማት እንደምታውቀው ሃይማኖት በተፈጥሮ ዩኒቨርሳል ሞራል ኮምፓስ ነው ራሱ ዩኒቨርሳል የሁለንተናዊ የሞራል ማዕከል ነው ሃይማኖት የሚባለው ይሄ አሁን መዋቅሩ በጎሳና በፖለቲካ በመወረሩ ምክንያት የራሳቸውን የብሔር ፖለቲካ የራሳቸውን የተሳሳተ ትርክት በሃይማኖት ሽፋን ስም ይሰጥና እንደዚህ አይኑ አሁን አይን ያወጣ ድርጊት ሲፈጸም ታያለ ድርጊቱ አካል ይለብሳል ድርጊቱ አካል ይለብስና ታይዋላ ፕራክቲካሊ ምናየው ኮሱን እየሆነ ያለው እሱ ስለሆነ ማለት ይሄ አሁን በአርሲም በለው በሌሎችም አካባቢዎች ግድያ ተፈጸመ ተቃጠለ ሞተ ተደጋጋሚ ይሁን ምን ሰማቸው ኒውሶች አሉ ይሄ የእምነት ተቋማት ድምጽ ሁለንተናዊ ከመሆን ይልቅ ምን ይሆኑ ወጥተዋል የኔ ወገን ተገደለ ያንተ ወገን ገደለ የሚል የክስ የመከላከያ አዙሪ ውስጥ ነው ያለው ስለ ሰውነት እንኳን የሚያወራ ሰማ ሙስሊም አቃጠለ ይለዋል ለዛኛው ሙስሊም ገደለ ይላል አርሲ አማራን ገደለ ይለዋል ኦሮሞ አማራን ገደለ ይላል ይኸው ሰው የሚለው ስለጠፋ ቤተ እምነት ውስጥ ሰውነት እንጂ ብሔር አይታወቅም የሃይማኖት መምህራኖች ማስተማር ያለባቸው ሰውነትን እንጂ ብሔርተኝነትን ቡድንተኝነትን ጎሰኝነትን የፖለቲካ ፓርቲን አይደለም ማስተማር ያለባቸው ይሄ ባለመሆኑ ምክንያት የዘራነውን ነው ያጨድን ያለነው ከየትም የመጣ አይደለም እኛ ባለመስራታችን ምክንያት እንነዳለን እንሞታለን እንቃጠላለን ገና ባለመስራት ምክንያት የሚፈጠሩ ያቆጠቁጣል እኮ የዘራው ዘር ነው አንተን መልሶ የሚበላ
ከየትም ይመጣ አይደለም። ታላላቆቻችን ባልሰሩትና ባልዘሩት ነገር እኛ ዋጋ ከፈልን። እሺ ልጆቻችን ዋጋ እንዳይከፍሉ ምን እናድርግ? አሁንም ቤተ እምነቶች እንግዲህ ፖለቲካውን ለመስራት ጉዳዩን ፖለቲሳይዝ ያደርገዋል። ብሔርተኛው ከብሔር ጥግ ያየዋል። ግን አሁን የሚያስተማምነን ሁሉንም ሃይማኖት ያለውንም ሃይማኖት የሌለውንም የሚያስተማምነን ቤተ እምነቶች ስራቸውን ያለ መስራታቸው ነው። ልጆቻችን እኮ አሁንም በቀጣዩ ሌላ ዋጋ ሊከፍሉ ነው ማለት ነው። ለዚህ ጥሩ ነገሩ ቅድም ያልኩ የሞራል ኮምፓስ ቤተ እምነቶች ራሳቸውን ነፃ አውጥተው የሞራል ልዕልናቸው መመለስ መቻል አለባቸው። መጀመሪያ ነፃ መውጣት አለባቸው። ነፃ አልወጡ። የምታስተምረው ስለ ወንጌል ስታስተምር ወንጌል እኮ ፍቅር ነው የሚያስተምር። ክርስቶስ ምድር ላይ ስለ ፍቅር ነው የሰበከው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ ስለ ፍቅር ነው የሰበኩት። አንድም ቀን ካንደበታቸው መጥፎ ነገር ወጥቶ አያውቅም። መጥፎ ነገርን በደግ የመመለስ አሁን እንግዲህ ስለ ዶክትሪን የምናወራ ከሆነ በየትኛውም እምነት አስተምሮት አንዱ አንደኛውን በድሎ እንዴ ስጋ ቤቱ ሲቀቅል መረቁን ያብዛው ብሎ ያስተማረህ እምነት ጎረቤቱ እኮ እንዳይሸተው። አንተ ቤት ስጋ ከተቀቀለ መረቁን አብዛው። ለምን? ከጎረቤት ጋር አብረህ እንድትበላ። እንዲህ ብሎ የሚያስተምር ዶክትሪን እንዴት ብሎ ቤተ እምነት ለማቃጠልና የሆኑ ሰዎችን በሃይማኖት፣ በብሔር፣ በጎሳ፣ በቡድን ለመግደል የሚያስችል ሞራል ከየት መጣ? ማን ፈጠረው ይሄን? ሸኔ፣ ፋኖ ማን ፈጠረው? ያስተምሮቱ መጽፋት። ለዚህ የሚሆነው አንደኛ የእምነት አስተማሪዎቹ ከፖለቲካዊ መለጠፍ ወጥተው የሞራል መሪነታቸውን ለመመለስ ጥረት ማድረግ መቻል አለባቸው። ፍጹም ፖለቲከኛ ብቻ አይደሉም። ፍጹም መጥፎ የሚባል ለትውልድ የሚያስተምሩትን አሁን ማህበራዊ ሚዲያ ላይ እንመለከታለን። ተነስ በለው ግደለው ብሎ የሚል የእምነት መምህር ነው ካልከኝ እኔ ለምን ቆባቸውን አያወርዱም? ለምን ጥምጣማቸውን አይፈቱም? ለምን በቤተ እምነታቸው ስም ይነግዳሉ? እንደዚህ አይነት ሰዎች አንድ የእምነት አባት ቡራኬ ሲሰጥ፣ አንድ የእምነት አባት መልካም ነገር ሲናገር፣ ቅዱስ ቃሉን ሲመሰክር እንጂ ምሰማው ስለ በለውና ግደለው ከአንድ የእምነት አባት ስሰማ በዚህ ልክ የሞራል ልዕልናችን ወርዷል እንዴ ብሎ ቆም ብሎ ማሰብ የሚችል ትውልድ ማጣት ያሳዝናል። አሁን ልክ አንተ እንዳልከው የሚቀጥለው ትውልድ ምን ይጠብቀዋል? የቤት ስራ የሚያሳስበኝ በነደደ ትርክት ተፈጥሮ የነደደው ትርክት መጥቶ እዚህ ትውልድ የኔና አንተ ልጆች ላይ የሚመጣው ስንክሳር እኛ ዋጋ እየከፈልን በተደጋጋሚ ትርክት እየተፈጠረ ላለፉት በርካታ ዓመታት እኛም አባቶቻችንም በዚህ ትርክት ውስጥ ነው ያለን። ኦኬ ልጆቻችን ምን ያድርጉ ካልክ አንደኛው ተቋማዊ ነፃነትን ማወጅ ያስፈልጋል። ኢንስቲቱሽናል አውቶኖሚ ያስፈልጋል። ምን ማለት ነው ተቋማዊ ነፃነት ማለት? የእምነት ተቋማት ከፖለቲካ ፓርቲና ከመንግስት መዋቅር ጋር ያላቸውን ጥገኝነት ማቋረጥ መቻል አለባቸው። እስካሁን ባለው ሂደት ጥገኛ ናቸው። ጥገኝነታቸው ደግሞ ወደር የሌለው የአሽቃባጭነት ጥግ የሚባል የደረሰ ነው። አንዳንዶቹ ቤተ እምነቶች እኮ የመሳሪያ መደበቂያም ሆነው እኮ ተመልክተናል አይደል? በተለያየ አጋጣሚዎች በተሳሳተ ትርክቶች ስለሚመጡ ማለት ነው። በቤተ እምነቶቹ ስም
የቅርብ ጊዜ ትውስታችንን ማንሳት እንችላለን። የሰሜን ጦርነት በነበረበት ጊዜ አብዛኞቹ የጦር መሳሪያዎች ይገኙ የነበረው ቤተ እምነቶች ውስጥ፣ ጀነራሎቹም ሲደበቁ የነበረው ቤተ እምነቶች ውስጥ። አይመታም፣ አይደፈርም በሚለው አይደፈርም። አንተ ብብት ስር የደበከው ነገር ዛሬ በይፋ በዚህ ልክ ቢወጣ ምንድን ነው ፖለቲሳይዝ አድርገህ እንዳትነግድ የሚያደርግ? አሁን ፖለቲሳይዝ አድርጎ የመሸቀጥ ስራ ነው እኮ የተሰራ ያለው። ኢትዮጵያ የማትፈርስ ጽኑ ደግሞ ጀግና መሪ ስላላት እንጂ እስካሁን ድረስማ በጣም ብዙ ወደ በኋላ ላይ የምናነሳቸው የነዚህ ትርክቶች ወይንም የዚህ ጥንስስ ሴራው ምንድን ነው የሚለውን ነገር በደንብ አድርገን እንነጋገርበታለን። መጪው ትውልድ ላይ የሃይማኖት መሪዎች የዚህ በፖለቲካ ፓርቲ ታማኝነታቸው ሳይሆን ምእመኑን በሞራል የማገልገል ስብዕና መፍጠር መቻል አለባቸው። እየሆነ ያለው ተቃራኒ ስለሆነ እንደዚህ ያሉ ድርጊቶች ዋጋ እያስከፈሉ ይመጣሉ። ሌላው የሁለንተና የሰው ልጅ የክብር ትረካ ዩኒቨርሳል ሂዩማኒዝም ወሳኝ ነው። ምን ማለት ነው ይሄ? እነዚህ ተቋማቶች ትረካቸውን ከብሔርና ከቡድን ማንነት አውጥተው የሰው ልጅ ሕይወት ቅድስና ላይ ማተኮር መቻል አለባቸው። አሁን ያሉት ብሔር፣ ቡድን፣ ጎሳ ላይ ስለሆነ የሰው ልጅ ቅድስና ላይ ማተኮር መቻል አለባቸው። ጥቃት የደረሰበት የሰው ማንነት ሳይሆን የደረሰበትን የሞራል ውድቀት ማውገዝ መደበኛ ስራቸው መሆን መቻል አለበት። ቤተ እምነቶች ብሔርተኝነትን አይደለም የሚያስተምሩት፣ ሰውነትን ነው የሚያስተምሩት። እንደ ማህበረሰብ ቅድም እንዳልኩ የአሚኖ ፍልስፍና የሰው ልጅ የሞራል ውድቀት በፖለቲካም በማህበራዊም በኢኮኖሚያም እየወደቀ ሲመጣ እንደዚህ ያሉ ነገሮች እየተፈጠሩ ይመጣሉ። ሰው ምንድን ነው መደረግ መቻል ያለበት? ከዚህ መላቀቅ መቻል አለባቸው። ወዴት? ወደ መደበኛው የሞራል ልዕልና ስራቸው መመለስ መቻል አለባቸው። ከፖለቲካ ፓርቲ ጥገኝነት፣ ከሆነ ብሔር ቡድን ጥገኝነት አለ አይደለም። የተከፋፈሉ እንዴት አይነት ውስጣቸውን እንዴት አድርገው ሸንሽነው ይዞን። በሙስሊሙ ስትመጣ እዚህ ሱፊያ ዋሃብያ ምናምን ይልሃል፣ እዚህ ስትመጣ ተሐድሶ ምናምን እያለ ይመጣልሃል። ሰውነትን አይደለም ያስተምሩ። ፖለቲካሊ አታችድ ናቸው። ከዚህ መላቀቅ መቻል አለባቸው። ሌላኛው የዚህ የምሁራን የጋራ መድረክ በጣም ወሳኝ ነው። የተለያዩ ብሔሮች የሚኖሩባት ሀገር እንደመሆኗ መጠን ከነዚህ ሀሳቦች ተላቀው ከፖለቲካ አጀንዳቸው ተላቀው እነዚህ የጋራ የሰላምና ማህበራዊ ትስስር ጥናቶች ዩኒቨርሲቲዎች ይህ ኃላፊነት አለባቸው። እንደዚህ አይነት የሞራል ልዕልና ሊወርድ የቻለበትን ምክንያት ያው በየዓመቱ ስንመረቅ ቴሰስ እንሰራለን፣ ሪሰርች እንሰራለን። የምንሰራው ምን ላይ ነው? እኛን ከጽንፈኝነት የሚያጸዱን ከሞራል ልዕልና መውረድ የሚያጸዱን ጥናቶች፣ ውይይቶች ተደርገው ያውቃሉ ወይ? በኢትዮጵያ ታሪክ ሶሺዮሎጂ ነው ያጠናሁት። ኦኬ፣ የምትሰራውን ለማየት እንኳን ብዙ ፈቃደኛ ያልሆኑ ምሁራኖች ገጥመውኛል። አንተ ምን አገባህ ስለዚህ ጉዳይ የሚሉ ማለት ነው። በጣም በርካታ ገላቸውን የሚሸጡ እህቶቻችን ትልቅ የአገር የማህበራዊ ቀውስ ናቸው። አንድ ወንድ ከትዳሩ ወደ ሌላ ሴት ጋር በሄደ ቁጥር
ማህበራዊ ቀውስ ይፈጠራል፣ ፍቺ ይፈጸማል፣ ልጆች ጎዳና ይወጣሉ። ኮንሲኩዌንሱ ቀላል አይደለም። እንደ ሀገር ትልቅ ሸክም ነው የምትፈጥረው። ትልቅ ማህበራዊ ቀውስ ነው። በዚህ ጉዳይ ላይ ሼልፍ ላይ ያሉ የተጠኑ ጥናቶች አታገኝም፣ ጉዳዩን የሚያበረታታ ካልሆነ በስተቀር። ልክ አሁንም እንደዚህ አይነት እኩይ ድርጊቶችን የሚያበረታታ ካልሆነ በስተቀረ ድርጊቶቹ ለምን ተፈጠሩ? መፈጠራቸውማ አንተ የዘራሁ ዘር ነው ብያለሁ። ግን ለምን ተፈጠሩ? ማን ፈጠራቸው? ችግር የለም ያው ትለጥፋለህ። ታርጋ ነው የምትሰጠው እኮ ማን ፈጠራቸው? እንዲህ ነበረ ኮንሲኩዌንሱ፣ እንደዚህ ነበረ እዛ አካባቢ ላይ። እሺ አርሲ ላይ ነው የተፈጸመው ብለን እንውሰድ። አርሲ ላይ በተደጋጋሚ ይሄ ድርጊት ለምን ይፈጸማል? ቢያንስ ለምን በተደጋጋሚ ለምን ይፈጸማል? አታጠናም እንደ ይሄን? ይኸውልህ አንተ ብብት ውስጥ የደበከውን ነገር ሌሎች እንዲያፋልጉ ምንድን ነው የሚባለው? የሆነ በሬ ከዛ አብረ ለማፋለግ መውጣት ሰርቆ ማለት ነው። ሰርቆ ከዛ አብሮህ ለማፋለግ እንደሚወጣ ቅርብ ጊዜ አንድ መረጃ እያየው ነበር። ቤተሰብ ገላ ለቅሶ የተቀመጠች ማለት ነው። እንደዛ ማለት እኮ ነው። ቤተሰብ ገላ አብረ ለቅሶ ትቀመጣለህ፣ ዋይ ዋይ ትላለህ። ወዳጄ ይህን ፕሮግራም የሚከታተሉ ቤተሰቦቻችን የሰው ሞት በሰው መሞት የሚደሰት በሰው ማዘን የሚደሰት በሰው ልጅ ላይ ክፋት በመዝራት መርዝ በመዝራት የሚደሰት ዲያብሎስ ራሱ ያንስብኝ። የአምላክ ቃል ስለሆነ ከሱ ውጪ ልትገልጸው የምችለው ነገር ስለሌለ እንጂ በሰው ልጅ ሞት እንዴት ሰው ይደሰታል? እንዴት ሰው እየገደለ ሰው ይዝናናል? ነውር ነው። የድርጊት ታወግዛል። ከድርጊቱ ጀርባ ግን እነማን አሉ የሚለውን ነገር የቤት ስራ ሁሉም እያንዳንዱ ነው መውሰድ ያለበት። እያንዳንዱ ቤተ እምነት ከተለጠፈው ታርጋ ባሻገር ማለት አዎ፣ እያንዳንዱ ገሌ ነው ብሎ ወደ ሸኔ፣ ገሌ ነው ብሎ ወደ ፋኖ፣ ገሌ ነው ብሎ ወደ ፖለቲከኛ መለጠፍ ይቻላል። ይህን የሚለጥፈው ግን ፖለቲከኛው ነው። እንደ ቤተ እምነት ግን ስራ መሰራት አለበት። ሰርተዋሉ የሚለው ግን መፈተሽ ይኸውልህ አሁን ፖለቲከኛውም እኮ የቤተ እምነት አሁን ተመልከት። ፖለቲከኛው የዚህ ማህበረሰብ ብቃይ ነው፣ ፍሬ ነው። ከየት ይመጣል? ሌላ ፍሬ እኮ ነው። ቤተ እምነት ስራውን አልሰራምልህ እኮ በምክንያት ነው። ቅድም ያነሳሁልህን በደንብ አድርገው ሰደው። ቤተ እምነት ስራ ካልሰራ ገዳይ ይበዛል፣ ሌባ ይበዛል፣ ዝሙት ይበዛል፣ ስርቆት ይበዛል፣ የሞራል ልዕልና ይወርዳል። የሰው ልጅ የዝንብ ያህል የጉንዳን ያህል ቫሊዩ እንዳይኖረው ያደርጋል። ቤተ እምነት ስራ ከሰራ የሞራል ልዕልና ይገነባል፣ ሌብነት ይጠፋል፣ ዋሾ ይጠፋል፣ ሰውነት የሰውነት ክብር ያገኛል። እያጣን ያለነው የሰውነት ክብር ነው። ይሄ ደግሞ ቤተ እምነት ያልሰራው ስራ ነው። የእምነት አባቶች ራሳቸው መፈተሽ መቻል አለባቸው። የእምነት አባት ሳይሆን የእምነት መምህራኖች ራሳቸው መፈተሽ መቻል አለባቸው። ቤተ እምነት እኮ ጉዝ ነው። መስጊድ አሁን ለእኔ ጉዝ ነው። እኔ ነኝ እኮ መስጊድ ውስጥ ገብቼ ሰላት የማደርገው አይደለም እንዴ? ቅዳሴ አንተ ነህ እኮ ገብተህ የምትቀድስበት እንጂ እሱማ እኮ ህንፃ ነው። ኦኬ፣ አንተ ካልተሰራበት ህንፃው ጉዝ ነው። ሰው ነው መሰራት ያለበት፣ ህንፃው አይደለም። ፎከስ መደረግ ያለበት አሁን እነዚህ ድርጊቶች ሲመጡ አሁን ውጤታቸውን ነው እያየን ያለ ነው። የዘራ ነው በቀለ፣ አፈራ፣ ውጤቱን አየ ነው። ደግሞ በተቃራኒው ሞክሩ እስቲ። ግሩም ማጠቃለያ ናት እችኛው ሰብሰብ ያደረካት። እዚህ ላይ አንድ ነገር ብነግርህ ደስ ይለኛል፣ አድማጭ ለተመልካችም። ወሎ ውስጥ ነው እና ምን ያህል ቤተ እምነት ውስጥ የእምነት ምሁራን ስላልሰሩብን ያመጣ ነው እንጂ በወንድማማችነት ሰው የመሆን ልኬታችን ላይ ከሚዛን ወርደን አይደለም። ጥሩ ማሳያ የሚሆነኝን ነገር ልነግር ስለፈለግኩ ነው። ከአንድ ቦታ መልቀቅ ፈልገው ወደ ሌላ ቦታ መሄድ የፈለጉ የክርስትና እምነት ተከታዮች አዲሱ የሚሄዱበት የሚሰፍሩበት ቦታ ቤተ ክርስቲያን የለም። ከልጅነት እስከ እውቀት ሲያመልኩበት የነበረው ቤተ ክርስቲያን ነቅሎ መውሰድ ፈለጉ እና ማንም አይደለም የተቆጣው፣ የአካባቢው ሙስሊም ማህበረሰብ ተቆጣ።
መጠየቅ አለብን። እኛ ሳንፈቅድ ይህን ቤተ ክርስቲያን ከዚህ ነቅላችሁ መውሰድ አትችሉ። እዚህ ጋር ቤተ ክርስቲያን አለ፣ እዚህ ጋር መስጊድ አለ። የእኛና የእናንተ መገለጫችን ነው። ኤግዛክትሊ እናንተ ናችሁ የምታምኑበት ቤተ ክርስቲያኑን፣ ግን እኛ መፍቀድ አለብን። እንዴት ነው ወንድማማችነታችን ሳታስፈቅዱ አንስታችሁ የምትወስዱት? አንድ ይህን ታሪክ አውቃለሁ ወሎ ላይ። ሀረር ላይ ደግሞ አቡነ ቀውስጦስ ናቸው ይህንን የነገሩኝ። ቤተ ክርስቲያን መስራት ፈልገው እጃቸው አጠረ። ክርስቲያኖቹ ሙስሊሞቹ የሚሰግዱበት መስጊድ አላቸው እና ሁል ጊዜ ሰግደው ከወጡ በኋላ ያዝናሉ። እንደው እነዚህ ወንድሞቻችን የሚያመልኩበት ቦታ እንዴት አድርገን እናፈላልግ እና አንድ ጊዜ ትልቅ ይዞታ ካላቸው ሼህ ቆርጠው ቤተ ክርስቲያን ይሰራበት ብለው ከራሳቸው ይዞታ ላይ ለክርስቲያኖቹ ሰጡ። ወደ 1500 ካሬ ሜትር መስሪያ ደግሞ ገንዘብ የለም። እንደገና ሙስሊሞቹን ገንዘብ አዋጡ ብለው እንግዲህ ቤተ ክርስቲያኑ ተሰራና ሊመርቁ ሄደው ነው ቤተ ክርስቲያኑ ተሰርቶ ያ ሁሉ ፈተና ታልፎ ሙስሊሙ ከክርስቲያኑ የበለጠ በጣም ደስተኛ የሆነበት አጋጣሚ ነበር። እና አቡነ ቀውስጦስ ሄዱ አሉ። አሁንም የሰላሌ ሀገረ ስብከት ሊቀ ጳጳስ ናቸው። ረጅም እድሜ እና ጤና ይስጥልን። መርቀው ወደ ቤታቸው ሊመለሱ ሲሉ ፒካፕ መኪና ነው ይተጠቀሙበት የነበረው እና ሹፌር አለ። እሳቸው ከጋቢና ገቡ። ይንኳኳል ከኋላ ፒካፑ መንኳኳትና ጉጉጉጉ የሚል ነገር አለ። ምን የሚንጓጓው ብሎ ሲጠይቁ በግ እየተጫነ ነው። የሚጭኑት ሙስሊሞች ናቸው። ምንድነው ለምን እንደዚህ የምታደርጉት? ቤት ስትገባ ይሄንን አርደህ አብረው ላሉት ክርስቲያኖች አብላቸው፣ ደስ ብሎን ነው ይሄን ስጦታ የሰጠን። እንግዲህ ይሄ ነው የተሰራብን ጊዜ የሞራል ልዕልናውን በላያችን ላይ ቤተ እምነቶቹ የሰሩብን ጊዜ ይሄንን ጊዜ ያሳልፈናል። ትንሽ ነገር ላንሳለ እንደውም አሁን ይሄን ካነሳ አይቀር ያው እድሜያችንን መናገር ባይጠበቅብንም ግድ የለም እኛ ችግር የለም አንድ እንደምታውቀው መዲናችን አዲስ አበባ ላይ ከቅርብ ጊዜ የኮልፌ መቃብር ብቻ ነው ያለው። ከዚህ ከሴምሲና ከዛ በላይ ያለው ሰው የሚቀበርበት ቦታ እዛ ድረስ መጥቶ ነው የሚቀበረው የሚል ተደጋጋሚ ክስ ሲመጣ ሸጎሌ ላይ አንድ የነበረ እንቁላል ፋብሪካ አካባቢ የነበረ አንድ የቀብር ስፍራ አለ ታግቶ የነበረ ቅርብ ጊዜ ያስፈቀዱት። ከዛ በዛ ጉዳይ ላይ ሬዲዮ ጣቢያ ያው የኔ ፕሮግራም ትንሽ አርቶክ ስለነበረ ይመለከተኛል ላይ አመጣው ይሄን ሐሳብ ባክህ አድርስልን አሉ። እኔ ሐሳቡን አነሳሁት። በሚገርም ሁኔታ ዘኔክስ ዴይ አንድ ክርስቲያን ልጅ መጣች ቢሮ። እስከዛሬ ኢምፕረስ ያደርገኛል ንግግሯ። እኔ የምኖረው ፈረንሳይ ለጋሲዮን አካባቢ ነው እና እዛ አካባቢ ላይ በጣም በርካታ ቤተ ክርስቲያኖች አሉ። እኔ ክርስቲያን ነኝ፣ ሊያውም አገልጋይ። ግን አንድ መስጊድ የለም እና ሁሌ ይቆጨኛል። ለራሴ ስል አለች፣ ለራሴ ስል ቢኮዝ እዛ አካባቢ ያለ ሙስሊም ማህበረሰብ በስነ ምግባር የሚያንጸው ቤተ እምነት እያጣ በመጣ ቁጥር ነገ ስነ ምግባር ድርጊቶች የተሞላ ነገር እየፈጸመ እንዳይመጣ ሊያደርገው የሚችል ነገር የለም። ስለዚህ እባክህ ናና አናግር። እኔ ግቢ ያለኝ 3000 ምናምን ካሬ ሜትር ግቢ ያለኝ የሱን ግማሽም ቢሆን ለመስጠት ፈቃደኛ ነኝ አለች። ይህ ደስ ይላል። እኛ ባደግንበት አካባቢ ጋይዜናው የሚባሉ የሰፈራችን
አባት ነበሩ። እኛ ያደግነው ያሳደጉን እናትና አባቶቻችን ብቻ አይደሉም። ከእናትና አባቶቻችን ውጪ ጎረቤት አሳድጎናል። የአካባቢ ትላልቅ ሰዎች አሳድገውናል። እኛ ሰፈር ሲጋራ ማጨስ፣ መጠጥ መጠጣት፣ ሌላ ድርጊት መፈጸም፣ ከሴት ጋር ተያይዞ መሄድ የተከለከለና የተወገዘ ነው። ጋዜ ነው አሉ የሰፈሩ አባት ናቸው። እኛ ሰፈር የምትወዳደረው በቀለም የዋነት ብቻ ነው። በጎበዝ ተማሪ በሳምንቱ ጥሩ ውጤት ያመጣም እንደሚደረግለት ታውቃለህ። ያኔ ብላክ ነው ቲቪ የነበረው እና ጋዜናው ጋር ብቻ ነው የነበረው። እኛ ሰፈር እሳቸው ቤት ሄደህ ታያለህ። እሳቸው ቤት ሄደህ ፊት ለፊት ትቀምጣለህ። ያው ሞርወል ምናምን በሰም ማሸት አይጠበቅም። 120 ተጋባዥ ነህ። ፊት ለፊት አሹቅ ይመጣልሃል። ቆንጆ ደግሞ አልጫ በቀይ የተሰራች ደግሞ ወጥ ትመጣልሃል። በቃ በክብር ቀጥሎ ታስጠናለህ። እዩት እስቲ የገሌ ልጅ ይባላል። የሞራል ልዕልና ማለት እሱ ነው። ዛሬ ሁሉም ስልኩ ላይ ነው። ሁሉም ታቡ ላይ ነው። ቤተሰብ ከልጁ ጋር አያወራም። ልጁ ምን እንደሚያስብ አያውቅም። ቤተ እምነቶች ከሞራል ልዕልናው ቄስ ትምህርት ቤት ነው የተማርኩት እኔ። ሃው እያልክ አሁን ያኔ የነበረ የሞራል ቫልዩ የነበረ የሞራል ልዕልና ጋዜናው እኮ ሙስሊም ስለሆኑ አይደለም አከብራቸው እኮ የሰፈሩ አባት ስለሆኑ። ታዲያስ ዶሮ ማርደው ነው የነበርኩ እዛ። በዛ እድሜ ነው የምነግርህ እኮ መሐመድ መጥቶ ይረድ ይባላል። እኔ ነኝ ሂጄ ማርዶ ዶሮ። ቢኒያም የሚባል ጓደኛ አለ። ይሄ ከየት መጣ? ቅድም ያልኩ ነገር በጣም ወሳኝ። እንደዚህ ያሉ ድርጊቶች እያቆጠቁጡ ሲመጡ ከየት መጣ? ለምንድን ነው በዚህ ልክ የሞራል ልዕልናችን የወረደው? ማን ነው ለዚህ ተጠያቂ? ባለቤቱ ማን ነው? ባለቤት አለው። ሰርተውናል እናትና አባቶቻችን። ገብቷል? በተሳሳተ ትርክት ሳይሆን በሞራል ልዕልና ሰርተውናል። ቤተ እምነቶቻችን የፖለቲካ ፓርቲ ቱልስ አልነበሩም። የእምነት አባቶቻችን የፖለቲካ ፓርቲ ሜምበርስ አልነበሩም፣ አስፈጻሚ አልነበሩም። ኒውትራል ሰውነት የሚሰሩ ነበሩ። ገባ? ቅድም ያልኩ አስተሳሰብ አሁን ልጅቷ በሞራል ልዕልና ያልተገነባ ማህበረሰብ እየተፈጠረ ከመጣ የኔ ጸልዮ መግባት ትርጉም የለውም። ማታ ወደ ቤቷ በሰላም አትገባም። ቢያንስ ማጀራት መቼ ያገኛት? ሌላውን ትታሉ። ገብቷል? ይሄንን አለመስራት፣ እንደዚህ አይነት ባላንስ አለመፍጠር፣ አንተ አንቺ እየተባባልክ መጠቋቋም አይበጅም። የሚበጀው ተመሳሳይ የሆነ ነገር ማሰብ ሲችል ነው። አክሱም ላይ ለተፈጠረው ነገር እኩል አልቅስ፣ አርሲ ላይ ለተፈጠረው ነገር እኩል አልቅስ፣ ሶማሊያ ላይ ለተፈጠረው ነገር እኩል አልቅስ፣ ጋምቤላ ላይ ለሚፈጠረው ነገር እኩል አልቅስ። መርጦ አልቃሽ መሆን አይደለም የሚጠበቅብህ። ድርጊቱን የፈጸሙ ሰዎችን ኮንን፣ አውግዝ። የፖለቲካ ፍጆታ አይደለም። አሁን ይሄ ስለ ሰውነት ነው እያወራን ያለ ነው። ስለ ሞራል ቫልዩ ነው እያወራን ያለ ነው። በእምነት ቤቶች ስም የሚደረጉና ተለጥፈው የሚደረጉ ነገሮች ማአት ልናወራ እንችላለን። እሱ አይደለም አሁን ወርዝ የሚያደርገው። እሱ አይደለም አሁን የሚያስፈልገን። አሁን የሚያስፈልገን እየጠፋ ያለው የሞራል ልዕልናችን መመለስ መቻል አለበት። ለዚህ ደግሞ የቤተ እምነት የምታስተዳድሩ ሰዎች፣ በቤተ እምነት ስም የምትነግዱ ሰዎች፣ ቤተ እምነትን የፖለቲካ መጠቀሚያ ያደረጉ ሰዎች ጭምር ተጠያቂ ናቸው። መሰበክ ያለበት የአምላክ ቃል እንጂ የፖለቲካ ፓርቲ ርዕዮተ ዓለም አይደለም። መነገር ያለበት ሐቅ አቆን። እኛ ያው እንደ ቅድም እንደነገርኩ ነው፣ ዙሪያ ጥምጥም ነው መሄድ የምንወድ ሽሩድ ስለሆነን፣ በጣም አስመሳይ ስለሆን፣ ቅዱስ መስለን መታየት ስለምንፈልግ እንደዛ የሚባል ነገር የለም። ሙስና እኮ እንደዚህ የተንሰራፋው እኮ እነሱ ናቸው እኮ ያስተማሩን እኮ። ሌብነት ከየት ይመጣል? የሞራል ቫልዩ የወረደ ሰው ነው ሌባ፣ ገዳይ። የሞራል ልዕልና ከፍተኛውን ሚና የሚጫወተው የቤተ እምነት ነው። ቤተ እምነት እንደሞተ የምታውቀው አሁን የምታየው ድርጊት እየተፈጸመ ሲመጣ ነው። ማንም ላይ ማላከክ አይቻልም። ማላከክ ካለባቸው ራሳቸው ላይ ነው ማላከክ ያለባቸው።
እየወጡ መግለጫ በመስጠት የለም የሚመጣ ለውጥ የለም። መግለጫ በመስጠት የምታመጣው አንዳችም ለውጥ የለም። መግለጫ ለውጥ አምጥቶ አያውቅም። ለውጥ የሚያመጣው ሰው ላይ መስራት ነው፣ ቤዙ ላይ መስራት ነው። እነዛን ዶክትሪኖች መቅደድ አለባቸው። እነዛን ስምምነቶች መቅደድ አለባቸው። እነዛን የተሳሳቱ ትርክቶች ማጥፋት አለባቸው። የተዘራው ዘር ቀላል አይደለም፣ ዋጋ ያስከፍለናል። የበለጠውና መጪው ጊዜ ነው በጣም የሚያሳስበው። ቢያንስ ለልጆቻችን መጨነቅ ግዴታም ስለሆነ እንግዲህ የቤተ እምነት አባቶችን፣ ምሁራንን፣ በተለይ ምሁራንን የሐሰት ትርክት እየጻፋችሁ ለልጆቻችን የምታጋቡ ሰዎች ውጤቱን እያያችሁት ነውና እንግዲህ መጪው ከዚህ አደጋ ለመዳን ሰው ላይ መስራቱ ያዋጣል። ሰው ላይ ከተሰራ ሰው ያዝናል። ሰው ካዘነ ሊያቃጥልም ሊገልም አይችልም። ሰው ላይ የተሰራው ነገር አንዳንድ ጊዜ ይህንን በዚህ እንጨርሰውና ወደ ቀጣዩ ጥያቄያችን እንለፍ። አንዳንድ ጊዜ ሁኔታዎች ሲቀጣጠሉና ሲገናኙ ደግሞ ፖለቲካ መጣሽ ፖለቲካ ሰራሽ የሚያደርጉት የቀናቶች መገጣጠም። አሁን ይሄም ነገር ቀደም ሲልም ስናነሳ የነበረው ከምርጫው ጋር የተገናኘም በምርጫው ኤግዛክትሊ ዋዜማ መሆኑ ፖለቲከኞች ታርጋ ለመለጠፍ የሚሆን አጥፊው ራሴን ደብቄ በዚህኛው በፖለቲካው እንትን በኩል ተሸፋፍኜ አልፋለሁ የሚለውን ነገርም ሊጠቀምበት እድል ሆኖታል። ሰባተኛው ጠቅላላ ምርጫ በተወሰኑ አካባቢዎች ላይ ጸጥታ ቀውሶች ባሉበት ፖለቲካ ምህዳሩም እንደ ጣም ሰፊ ነው ባልተባለበት ሁኔታ ግን መደረጉ በራሱ ህጋዊ ተቋማት እንዲኖሩን ከምንፈልጋቸው የዲሞክራሲያዊ ተቋማት መገንባት አስተዋጽኦ ይኖረዋል ብለን ስለምናስብ ምርጫው መደረጉ ብዙዎቻችንን አስማምቶናል የሚሉ ሰዎች አሉ። ዘላቂ ሀገራዊ መግባባትንም የመፍጠር ተስፋው የሚያነሱ ሰዎች አሉ። እንደው ግን ከዚህ አንዱ ቋንቋ አገራዊ የሆነ ቋንቋን ከማውራት አገረ መንግስትን አገርን ከመገንባት አንጻር ተስፋው ምን ያህል ብናነሳው ምን ያህል ስኬታማ ነበር ሊባል ይችላል? የአሁኑ ምርጫ እንደዚህ አድርገን እንውሰደው። ሰባተኛው ሀገር አቀፍ ምርጫና ሀገራዊ መግባባት ብለው ወሰደው። እሺ፣ ምርጫ ከመከናወኑ በፊት እንደ ሀገር የምክክር ኮሚሽን አሁን መስከረም ላይ የሚያደርገው የሀገረ መንግስት ግንባታን በተመለከተ በኢትዮጵያ ሀገረ መንግስት ግንባታ ውስጥ በጣም ከፍተኛ የሚባል አለመግባባቶች፣ ምክንያቱም ኢትዮጵያ በዘመኗ መች ነው ሀገረ መንግስት የነበራት? ኢትዮጵያ እንደ ሀገር ራሱን የቻለ ሀገረ መንግስት ኖሯት የተመሰረች ናት ወይስ አይደለችም? እነዚህ ቅድም ያልናቸው የብሔር የበላይነት እየነገሰ የነበረበት የሆነ ቡድን የበላይነት እየነገሰ የነበረበት የመጣንበት ትርክት አለ። ኢትዮጵያ ያላት ትርክት እና የሀገራዊ መግባባት እንግዲህ ይሄኛው ምርጫ ሲካሄድ ሰባተኛው ምርጫ ተብሎ ልክ ያኔ ወያኔ የወለደው ተደርጎ የሚወሰድበት የተሳሳተ ትርክት አለ። ይሄኛው በታሪክ ሰባተኛ ምርጫ አይደለም፣ ስቆጥሮ 13ኛ ምርጫ ነው የሚሆነው። ይሄ ምርጫ ከማን ጊዜ ጀምሮ ማለት ነው? ከኃይለ ሥላሴ ዘመነ መንግስት 1947 ጀምሮ 13 ይይዛል። ይሄ ምርጫ እጅግ በጣም ውስብስብ እና ፈታኝ በሆነ አውድ ውስጥ የተከናወነ በዚህ የሚለይ ይመስለኛል። በአንድ በኩል መንግስት የዲሞክራቲክ ሌጂቲሜሲውን ለማከናወን ወይንም ግዴታውን ለመወጣት ህጋዊ፣ ተቋማዊ፣ ቀጣይነት ያለው ማረጋገጫ አድርጎ የወሰደው ሆኖ ትመለከታለህ።
በመሬት ላይ ያለው እውነት ግን በጣም በርካታ ክፍተቶች የነበሩበት ነው። ምንድን ነው ክፍተቱ? አንደኛው የጸጥታ ቀውስ። አሁን እናንተ የምናነሳ ምርጫው በተካሄደበት ወቅት በሀገሪቱ የተለያዩ አካባቢዎች በተለይም አማራና ኦሮሚያ ላይ የነበሩ የታሰቡ፣ የታቀዱ፣ የተሴሩ በጣም በርካታ ነገሮች ነበሩ። ይሄ ጸጥታ ለመረጋጋት ህዝቡ ሙሉ በሙሉ ወጥቶ ያለ ስጋት ድምፁን እንዳይሰጥ የተወሰኑ ምርጫ ጣቢያዎች ኦልሞስት 147 አካባቢ የሚሆኑ ምርጫ 447 or 147 I don't know ኤግዛክት ፊገሩን ድምፁን የመስጠት እድሉን ገድቦታል። አንዳንዱ እንደውም ቆይኛ ስንመጣ ተሰጣላችሁ ተብለው ጭምር እንዲጠብቁ ተደርገው ነበራል። እኛ ስንመጣ ነው የምትሰጡት ተብለው በኋላ ላይ እንዴት ያገሌን ለመምረጥ ትወጣላችሁ ብለው መግለጫም ሲሰጡ ነበረ እና እፈሩ እናንተ እንትን ህዝቦች እፈሩ እያሉ መግለጫ ሲሰጡ የነበሩ የተሸናፊነት ስሜት የተሰማቸው ጫካ የገቡ ሽፍቶች ነበሩ። በተወሰኑ ቦታዎች ደግሞ ምርጫው ሙሉ በሙሉ ሳይካሄድ ቀርቷል። ይሄ ቀርቷል ማለት የአገራዊ ውክልና ሳይኖረው ተራዘመ እንጂ ሙሉ በሙሉ ቀርቷል ማለት አይደለም። ትግራይ ላይ ለምሳሌ አሁን ያለው የአካባቢው ላይ ያለው ውጥረት ምርጫው እንዳይካሄድ አድርጎታል። ያ ማለት ቀርቷል ማለት አይደለም። ሌላው የዚህ የፖለቲካ ምህዳር መጥበብ የፖለቲካ ፓርቲዎች አቅም ደግሞ ውስንነት ነበረበት። ይሄ ዋና ዋና ተፎካካሪ ፓርቲዎች በውስጥ ክፍፍል በራሳቸው ማለት ነው ሳይናበቡ በውስጥ በራሳቸው ክፍፍል በተለይ በአመራሮቻቸው አካባቢ ከምርጫው ራሳችንን አግለናል አይነት ምክንያት እንደነ መራራ ጉዲና አይነት ራሳችን አግለናል የሚል ሐሳብ በኋላ ላይ ደግሞ ምርጫው ከተከናወነ በኋላ ደግሞ ቶሎ ብሎ ጋዜጣዊ መግለጫ ለመስጠት መምጣት የተጣረሱ ናቸው እኮ ኮምፕሊት የተጣረሱ ማለት ነውና ይሄ ህዝቡ ራሱ በአንድ በኩል ሰፊ የፖለቲካ ፓርቲዎች አማራጭ እንዳይኖረው የማጥበብ ምህዳሩን የማጥበብ በሌላ በልኩ ደግሞ ልክ የገዢው ፓርቲ የበላይነት ጉልህ አድርጎ ለመሳል መሞከር ኦኬ የራስን አቅም ዝቅ በማድረግ የሱን 99 ገና መተንበይ ሳያሸንፍ መተንበይ 90% ያሸንፋል። ለዛ እኮ ነው ከምርጫ በኋላ ኢትዮጵያ ሲኦል ትሆናለች፣ ኢትዮጵያ ምናምን ትሆናለች። ሟርት ከፍተኛ የሆኑ ሟርቶች ከሆነ አካባቢ በማህበራዊ ሚዲያ ላይ ባላቸው አቅም ሁሉ ልክ ኢትዮጵያን ለማጥቃት እና ምርጫው ስህተት ነው ለማለት ያልተሰራ ስራ አልነበረም። ነገር ግን የኢትዮጵያ የጥቁር ዘመን ጅማሮ ነው ተብሎ ነው። አዎ በቃ እንትን ያው ጥቁር ትለብሳለች ነው ሲባል የነበረውና ይሄ ህጋዊ ተቋማትን ከመገንባት ባለፈ ሀገራዊ መግባባትን በመፍጠር ሂደት የነበረው ራሱን የቻለ ደግሞ ሌላ ሚና ነበር። ለምሳሌ የዩኤንም የአውሮፓ ህብረትም ባይታዘብም ለምርጫው የላካቸውን ሰዎች ሜንሽን አድርጎ የሰጠው መግለጫ እሱ ግን ልክ አይደል። መግለጫ እንዳታወጣ ተብሎ ነበር አይደል? አዎ መጀመሪያ ላይ እንዳታወጣ ተብሎ ነበር። ነሸጠው ትብብሮች እንዳታወጣ መግለጫ ብሎ ኃይለኛ ማሳሰቢያ ነበር። አዎ ነሸጠው። እሺ ሐቁ እሱ አይደለም የሆኑ ሰዎች ምናምን ስላሉ አይደለም። ሐቁ ያናግርሃል እኮ ሳትፈልግ ነው የሚያናግርህ። እኔ አንዳንዴ የእውነት ነው የምልህ እንደ አንድ ንቁ ኢትዮጵያዊ ምን አድርጉ ነው ምትሉን ብሎ ሰው መውጣት መቻል አለበት። የሞተ ሰው የለም። ኦኬ ውጤት አልተገለጸማ ኖ እኛ በታሪክ የምናውቀው እኮ አለ እኮ በጣም ብዙ እኮ ጠባሳዎች አሉን ከምርጫ ልምምዳችን ጋር በተለይ ከሶስተኛው ሀገራዊ ምርጫ ጀምሮ የምርጫ ልምምዳችን ባድ ነው። አሁን ይኸው ላይት እኮ ነው ልምምድ ላይ ነው ያለ ነው። ወደ ግሪን ላይት የሎ ግሪን ምናምን እያለ አይደል የሚመጣው። አሁን ያለንበት ልምምድ ጤናማ ነው
እኛ ብቻ አይደለም የመሰከርነው፣ ዓለም ነው የመሰከረው። ምናልባትም ለአፍሪካ ሞዴል ሊሆን የሚችል ጠቅላይ ሚኒስትሩ በተገኙበት ቦታ ላይ ከተሸነፍን ምን አሉ? እናስረክባለን። በአፍሪካ ታሪክ ውስጥ ከተሸነፍኩ አስረክባለሁ የሚል ከድምፅ ውጤት በፊት ነው ይሄንን ያሉት እሳቸው። ገብቷል አይደለ? ይሄ ልምምዱን ማለታቸው ትልቅ አስተምህሮ አለው። በጣም ትልቅ አስተምህሮ በአፍሪካ ከአፍሪካን ባሻገር እንደ ኢትዮጵያ ከኢትዮጵያም ደግሞ እንዳሳለፍንበት እንደመጣንበት የምርጫ ዘመናችን ግን እንደማሸነፈው አረጋግጠው ነው ያንን ያሉት ወይንስ አዲስ ባህል ማምጣት ስራ ስላላቸው ነው፣ ተሞክሮ ስላላቸው ነው እሳቸው ይሄንን ያሉት? ባልተለመደ ሁኔታ በነገራችን ላይ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህም ተመሳሳይ ነገር ነው የተናገሩት። እና ለኢትዮጵያ ፖለቲካ አሁን እየተለወጠ ላለው የፖለቲካ ለውጥ የፖለቲካ ሂደት ጥሩ ማሳያ ሊሆን ይችላል፣ ጥሩ አስተምሮ ሊኖረው ይችላል። ግን ከውጤት በኋላ ነው ይሄንን ነገር ቃላቸው በዚሁ ሊቀጥል ይችላል ብለህ ታምናለህ? በትክክል ምንም ጥርጥር የለውም። ጠቅላይ ሚኒስትሩ ያሉትን ሲፈጽሙ ነው የምናውቀው። ድርጊቱ ነው እኮ የሚናገረው። የሆነ ነገር እሰራለሁ ብለው ፕላን ሲያደርጉ ያንን አቺቭ አድርገው ያሳዩናል። ሲጀምር መሰረተ ድንጋይ ሲጣል እናያለን፣ ሲጠናቀቅም እናያለን። በመንግስት ልምምዳችን፣ በሀገረ መንግስት ግንባታ ልምምዳችን ውስጥ ቃሎቻቸውን የፈጸሙ ምናልባት ጦርነት ለመጀመርና ለማጠናቀቅ፣ ለመግደልና ሴራ ለማሴር ቃላቸውን ፈጽመው ሊሆን ይችላል። በልማት ጉዳይ ላይ የጣላቸው መሰረተ ድንጋዮች ባለፈው እንዳነሳው እንቅፋት እስኪመታን ድረስ የተጣሉ መሰረተ ድንጋዮች ዛሬም ሳር በቅሎባቸው ልትመለከት ይችላል። በብልጽግና ትርክት ውስጥ ይሄ የለም። ይሄን አፕሪሼት ማድረግ ያስፈልጋል። የግድ የብልጽግና አባል መሆን አያስፈልግም። እኔ አሁን አባል አይደለሁም እኮ ግን ጨለምተኛ አይደለሁም። አሁን ያለው ጊዜ ቀርጥፌ ልብላ ለሚል አይሆንም። ልስረቅ የኔ የበላይነት ብቻ ይሰማ ለሚል አይሆንም። አሁን ያለው ጊዜ የሚሆነው ነገን ለሚያስብ ህልም ላለው ልጆች ይሄ ለነገ የልጆቼ አገርን እየገነባው ነው ብሎ ለሚያስብ ዛሬ የምትሰራው ኢትዮጵያ የነገ የልጆቻችን ኢትዮጵያ ናት። ኦኬ ሉኪር የኔና የኔ አንተ እናት አባት ወይንም አያቶቻችን ልክ አሁን ገዢው መንግስት እየሰራ ያለውን ልማት እየተሰራ መጥቶ ቢሆን ኖሮ ስለ መሰረተ ልማት አሁን እናወራ ነበር እንዴ? አናወራም እኮ። ያልሰራ ነው የቤት ስራ በ100 200 ዓመት ያልሰራ ነው የቤት ስራ በአጭር ዓመታት ውስጥ እየተሰሩ እያየን ነው። ብራይት ነው። ሰው እንዴት ተስፋ ማድረግ ያቅተዋል? አንዳንዱ ሰው ያው ቤት ስለፈረሰበት ያለቅሳል፣ መንገድ ስለተቀነሰበት ያለቅሳል፣ ሱቁ ስለጠፋበት ያለቅሳል። ብዙ የሚያለቅሱ ሰዎች ከባድ ነው እኮ ቤት መፍረስ ማለት አይደለም። አዎ ለዘመናት ለ30 ዓመት ለ40 ዓመት የኖርክበት አካባቢ ላይ ከቀይ ስትፈናቀል አዎ ያማል። ግን መንግስት በዛ ልክ ነው ወይ? እነዚህ የሚጮሁት ድምጾች የነማን ናቸው የሚለውንም ማጤን ያስፈልጋል። ኦኬ መንግስት ነጥቆ ሸጠ ወይ? ሸጠ? ለባዕድ አሳልፎ ሰጠ? ምን አደረገ መንግስት እነዚህን ቦታዎች? መንግስት ምንድን ያደረገው እነዚህን ቦታዎች ወስዶ? አለማቸው። ልማቱ ምን አይነት ነው? ሰውኛ ዘላቂ ነው። ዘላቂ ልማት የሚባል አለ እና ጊዜያዊ የሚባሉ አሉ። ዝም ብለህ ያርከበ ሱቅ እየሰራህ መስጠት አይደል። ዘላቂ ልማት ነው እየለማ እየተሰራ ያለው። የወንዝ ዳር ልማት ብቻ በቂ ነው። በዚህ ውስጥ በጣም ብዙ ብራይት የሆኑ ተስፋዎች አሉ። ይሄንን ንግግር እሳቸው ሲናገሩ እንደሚያሸንፉ በማወቅ ብቻ ሳይሆን የዲሞክራሲ ልምምድ ስርዓታችን ከመጀመሪያው ከመጡበት ጊዜ ጀምሮ ሲናገሩት የነበረው ልምምድን ሲናገሩት የነበረውን ቃልን በተግባር የመፈጸም ሂደት እንጂ ይሄ የመካድ ወይንም ደግሞ የማታለል
ጉዳይ አይደለም። በእኛ አካባቢ ላይ እንደምታውቀው ጅቡቲ ላይ ምርጫ ተካሂዷል። ሶማሊያ ላይ የምታየው አሁን ያለው ውጥረት አለ። ኬንያ ላይ ምርጫ ተካሂዷል። ኦኬ፣ በጣም ሰላማዊ የሚባል ሽግግር ነው የነበረው። አፍሪካ ቀንድ ላይ ያሉት ከኤርትራ ውጪ በምህዳር ደረጃ ኢትዮጵያ ትልቅ ሮል አላት። ለዚህ የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ትልቅ ሮል አላቸው። ብዙ ሰው ኖትስ የማያደርገው ማለት ነው። ልምምዱ እንዲኖር አልተናል፣ በቃ ከዚህ በኋላ አንገናኝም የተባባሉ ሀገሮች ጭምር በጋራ የጋራ ጉዳዮቻቸውን በጋራ እንዲፈቱ የማድረግ ስራዎችን ኔጎሽየት የሚያደርጉት እሳቸው ናቸው በጣም በርካታ ቦታዎች ላይ። ይሄ ትልቅ ሪኮግኒሽን ነው። ኢትዮጵያ ውስጥም አሁን የሚመጣው ከዚህ በምርጫ ሂደት ውስጥ ሰላምን፣ መግባባትን የሚፈጥር ሂደት እንዲኖረው የመጀመሪያው ምርጫው ፍትሃዊ፣ ሁሉንም የሚያካትት መሆን መቻል አለበት የሚል ይሄ ሲታመንበት ብቻ ነው ቅድም ያልናቸው ነገሮች የሚሆኑት። ከዛ አንጻር በጣም ትልቅ ስኬት የታየበት የፖለቲካ ልምምዳችንም በጣም በርካታ ሟርተኞች አሟርተው ያልተሳካበት አንዳንዱ ያመለጡ እሳቸውም ሲናገሩ እንደሰማኸው አንዳንድ ቦታዎች ላይ ሊፈነዳዱ የሚችሉ ነገሮች አሉ የሚል ነገሮች ነበሩ። ግን በጠንካራው የሰላም እና የደህንነት ኃይል አገሪቷ ላይ አንዳችም ነገር ሳይፈጠር የሰባተኛው አገር አቀፍ ምርጫ ተጠናቋል። ከዛ በኋላ በመጣው ያው ቅድመ ምርጫና ድህረ ምርጫ የሚባል አለ። ቅድመ ምርጫ ላይ የነበረው በጣም ከፍተኛ የሆነ ጥንቃቄ የተሞላበት የምርጫ ቦርድም ሆነ ሌላው ዓለም አቀፍ ተቋማቶች በዲጂታሊ ሂደቱን ቁጭ ብለው ሲከታተሉ የነበረበት፣ እኛም አንዳንድ ቦታዎች ላይ ዞር ዞር ብለን ለመመልከት እንደሞከር ነው በጣም ሰላማዊ በሆነ መልኩ ተጠናቀቀ። ይሄ ያናደዳቸው አካላት ድህረ ምርጫው ላይ ሰፊ የሆነ ቅስቀሳ ሲያደርጉ፣ ሰፊ የሆነ ዘመቻ ሲያደርጉ፣ ገና ምርጫ ውጤቱ ሳይታወቅ ምርጫ እየገለጹ እገሌ ያሸነፈ እገሌ ያሸነፈው በዚህ ምክንያት ነው እያሉ ህዝብን የሚያወናብዱ በጣም በርካታ ድምጾችን ትሰማለህ። እኔ ለሀገሬ ህዝብ የምለው በጣም መንቃት ያስፈልጋል። እኛ አሁን ጦርነት ሰልችቶናል፣ ረሃብ ሰልችቶናል፣ ችጋር ሰልችቶናል። በጣም በብዙ መከራና መፈተን ውስጥ ነው ዛሬ ላይ ያለ ነው። ትንሽ ተስፋ ስናይ እሷን ተስፋ ለማጨለም ከሚሰሩ አካላቶች ጋር ማበር አያስፈልግም። ጠላቶቻችን ያሉት እዚህ ብብታችን ውስጥ ነው። ጣታችን ብዙ ነገር ነው የሚናገረው፣ ብዙ ነገር ይናገራል ጣታችን። ስክሮል የምናደርገው በጣታችን ነው። እዚህ አካባቢ ላይ ያሉ ነገሮች እንደዚህ እያደረግን መጥፎ ነገር ወደኛ እንዲመጣ እያደረግን ያለ ነው። አልጎሪዝሙ የሚሰጠሱን ስለሆነ እኛንን እያጀገናቸው ያለ ነው። እነዚህን ሰዎች መከላከል ያስፈልጋል። ስለ ሀገራችን ከኛ በላይ ውጭ ቁጭ ብለው በርገር እየገመጡ የኢትዮጵያን መጻኤ ዕድል የሚወስኑ የኢትዮጵያን ስንክሳር የሚያበዙ አገር መንግስቱን ለመጣል ቀን ከሌት የሚለፉ እረፍት የሌላቸው መጥፎ ነገር ብቻ ካፋቸው የሚወጣ መልካም ነገር እንኳን ሲያደርጉ አይተን ማናውቃቸው ሰዎች በጣም በርካታ ናቸው። እነዚህ ቁርጥ የኢትዮጵያ ልጆች ሳይሆኑ ቁርጥ የኢትዮጵያ ጠላቶች መሆናቸውን አውቆ ህዝቡ ሊታገላቸው ይገባል። በሀገር ጉዳይ ላይ የሚደራደር ማንም እንደሌለ ሊያውቁና ተሰምሮ ሊነገርበት ይገባል። ምርጫው ላይ ያየነው ሰላም መቀጠል ነው መቻል ያለበት በሌሎቹም ጉዳዮቻችን ላይ ማለት ነው። ጀግና ህዝብ ፈልገውን እኮ እኔ ነኝ የማውቀው ዞር በልልኛ አንተን አልሰማህም ማለት የቻለበት ሞርተር እየተተኮሰበት የመረጠ ህዝብ ነው። እኔ
እንግዲህ ከጣጣት ይበልጣል እንደሚባለው ካንተ ከምታስፈራራኝና ደረስኩልህ መጣሁልህ እያልክ በስሜ ከምትነግደው የማቀውን መርጣለሁኝም ያለም ይመስላል።